እንደተለመደው በጥቂት ደቂቃዎች እግዚአብሔር ቃል ዲያቆን ዛሬ ተከታይ አቤት። አንድ ነገር ልንገር። ተናገር። ረጅም ጊዜ ነው ልቤ የሚያስበው፣ ግን ልነግርህ አልደፈርኩም። እንዴ ምንድን ነው? እወድሃለሁ። የተናገርሽው ነገር ቀላል አይደለም። ለምን? ፍቅር ኃጢአት ነው? አይ ፍቅር ቅዱስ ነው። ሁሉም መንገድ ግን አንድ አይደለም። እኔ ግን ልቤን አልቆጣጠረውም። አንተም ባየው ቁጥር ልቤ ይለወጣል። ምናልባት ልወድሽ እችል ነበር እና ምን አገደ? እኔ አንድ መንገድ መርጫለሁ። ይሄ መንገድ አንዳንድ ነገሮችን መተው ይፈልጋል። እኔ ግን አንተን መርጫለሁ። ምናልባት እግዚአብሔር እንኳን አንተ እንዳገኝ አድርጎኝ ይሆናል። ወይ ምናልባት ይሄ ፈተና ሊሆን ይችላል። ዲያቆን እኔ ልቤን ላንተ ነው መስጠት የምፈልገው። እኔ ግን ልቤን አስቀድሜ ሰጥቻለሁ። ለማን? ለእግዚአብሔር። እኔ ግን ከእግዚአብሔር በኋላ የመረጥኩት አንተን ነበር። እግዚአብሔር ሆይ ሰውን ልብ ሰጥተህ ለምን ትፈትነዋለህ? አላወቅኩህም። አላስታወስሽው? አላስታወስኩት። ባታስታውሽኝ አይገርመኝም። እኔ ግን አልረሳሁሽ። እህቴ የልጅነት ጓደኛችን ቅዱስ እኮ ነው ውጪ ሄዶ የነበረው። አንተ እንዴት ነህ? እንዴት ነሽ? ጭራሽ ላቅ አልቻልኩም። ፍጹም ተለውጠሃል። በጣም እንጂ እኔ ራሱ በመከራ ነው ያስታወስኩት። እኔ ግን ምንም ልረሳችሁ አልቻልኩም። ያሳለፍናቸው የልጅነት ጊዜዎች እስካሁን ድረስ ትዝ ይሉኝ። አዎ እንኳን ደህና መጣ። ደግሞ በጣም አምሮብሃል። በጣም ነው የማመሰግነው። አንቺ ራሱ ከድሮ በተለየ አምሮብሻል። አመሰግናለሁ። ጠዋት ስመጣ እኮ የለሽም፣ ቤተክርስቲያን ነበርሽ መሰለኝ። ቅዱሴ ሻይ ወይስ ቡና አላፍላ? ኧረ እኔ ምንም አልፈልግም። እስካሁንም የቆየሁት ልያችሁ ብዬ ነው። ልሂድ። ትንሽ አትጮትም? አይ ሳላይሽ አልሄድም ብዬ እኮ ነው እስካሁን የቆየሁት። ነገ መጣና በሰፊው እንጫወታለን። ልሂድ በቃ። ደህና ዋል። እህቴ ያን የቤተክርስቲያን ዲያቆን ዛሬም አግኝተሽው ነበር? አዎ ዛሬም በድጋሚ። ለምን እህቴ? እወደዋለሁ እኮ። ይሄን ደግሞ አንቺ አይገባሽም እህቴ። እረዳሻለሁ፣ ግን ያ ዲያቆን ህመሙም ሀሳቡም ራሱን ለእግዚአብሔር አሳልፎ መስጠት ነው። የኔ ህልም ደግሞ ከሱ ጋር መኖር ነው። ይኸውልሽ ቅዱስ እዚህ የመጣው ሊያገባሽና ከይዞሽ ሊሄድ ነው። ይሄ ደግሞ የአባታችን ሀሳብ ነው። ስለዚህ ምን ለአባቴ ስለማልፈልገውን ሰው ላግባ? አስቢበት። ፊትህ ደህና አይመስልም። ምን የተፈጠረ ነገር አለ? አንዲት ሴት ፍቅሯን ነገረች። እናንተስ ምን አልካት? ልቤን ለእግዚአብሔር ሰጥቻለሁ አልኳት። ግን ልብ ምን ይላል? ልቤማ የእግዚአብሔርን መንገድ ከመረጠ ቆይቷል። ፍቅርም እኮ የእግዚአብሔር መልካም መንገድ ነው። ታውቃለህ፣ ቤተሰቦቼ የ2 ዓመት ልጅ እያለሁ ነው የሞቱት። ከዛ ጊዜ ጀምሮ በቤተ ክርስቲያን ውስጥ ነው ያደግኩት።
የስካውኑ መንገዴ በእግዚአብሔር እጅ ነው። አሁንም ፍቃዱን የምሰጠው ለሱ ነው። እያገለገልኩኝ ነው መኖር የምፈልገው። እንዴት ነሽ? ደህና። አልጠበቅኩም ነበር እንገናኛለን ብዬ። እኔም አልጠበቅኩም። ባለፈው ያልኩህን አሰብክበት? ምኑ? እንደምወድ የነገርኩህን ነዋ። መልሴን እኮ ነግሬሻለሁ። ከባለፈው ቀን በኋላ አንድ ጥያቄ ብቻ ነው ያለኝ። ምን? አንዴም እንኳን እኔ እንደ ሴት አስበኸኝ አታውቅም? አዎ፣ ነገር ግን ይሄ የልቤ ጦርነት ነው። ታዲያ ማን አሸነፈ? እኔ እንኳን አላውቅም። ምናልባት ደግሜ ማገኘ ከሆነ ትነግረኛለህ። ምናልባት ያልከኝ ሴት እሷ ናት? አዎ። ምን አለች? እኔን እንደ ሴት አስበኝ አታውቅም ወይ ብላ ጠየቀች። ልብህ መርጦ የጀመረውን መንገድ አስቀጥል። ሁለት እግር አለኝ ተብሎ ሁለት ዛፍ ላይ አይወጣም። እንሂድ። ኖአን። አቤት። ስራ እንዴት? ስራ ጥሩ ነው። አንተ ጋርስ እንዴት ነው? ምንም አይልም፣ ጥሩ ነው። አባቴ እንዴት ነው? አሁንም ትገናኛላችሁ እንዴ? በደንብ እንጂ ደህና ነው። ወደዚህ የመምጣት ጉጉቴ ራሱ እሱ ነው የጨመረው። ያንተስ ቤተሰቦች እንዴት ናቸው? ደህና ናቸው። አንድ ነገር ልጠይቅሽ። ምን? እስካሁን ፍቅረኛ ጭኛ ምናምን አለሽ? አለሽ? ማጣሽ መስሎኝ ጨንቆኝ ነበር። ይኸውልህ ቅዱስ፣ አባቴ እኔን አግብተህ ወደ ውጭ እንደምትሄድ እንደሚፈልግ አውቃለሁ። እኔም እኮ የምፈልገው እሱ ነው። ከልጅነቴ ጀምሮ ስለ አንቺ ማሰብ አላቆምኩም። እኔ ግን አንድም ቀን ስላንተ አስቤ አላውቅም። ስለዚህ ጊዜ ያስፈልገኛል። እረዳሻለሁ፣ ግን ቀርበሽ ብታይኝና ጊዜ ብትሰጪኝ ትወጂኛለሽ። ጉዳዩ የመጥላትና ያለመጥላት አይደለም። ተረዳኝ። እሺ፣ የሁለት ሳምንት ጊዜ ነው። በደንብ አስቢበት። ልሂድ በቃ። እግዚአብሔር ሆይ ሰውን ልብ ሰጥተህ ፍቅር አስገብተህበት ለምን ትፈትነዋለህ? ይሄ ካንተ ነው ወይስ ፈተና ነው? አሁንም እሱን ታስቢዋለሽ? እንዴት አላስብም? እሱ እኮ እንደሌላው ሰው አይደለም። የሚጠቅም ይመስልሻል? አይ የሰው ልብ እኮ በቀላሉ ማወቅ አይቻልም። ይሄኔ ያዲያቆን ደርሶሻል። ይኸውልሽ ያኔ ልብ ግን እሱን አይረሳም። እህቴ አንቺን ብሎ ከአሜሪካ ድረስ የመጣ ሰው አለ ዳገባሽ እና ይሄ ድል እንዲያልፍሽ ፍቅር ወይስ እድል የቱን ልምረጥ? ዲያቆኑ ቢወድሽ እንኳን ያንቺ ሊሆን አይችልም። እድል አንዴ ናት፣ እንዳትቆጪ። የተመሳቀለ እንጨት የተመሳቀለ እንጨት ማለት ነው። ስለዚህ ይሄንን መስቀል ጌታ እውነት ያንን ለማዳን ምናልባት ይሄ የመጨረሻችን ነው ስንገናኝ።
ለምን? ከማንም በፊት ልቤን ላንተ ሰጠው። አንተ ግን ልብህን ለሌላ ሰጥተሃል። አንድ ነገር ልንገርሽ። ምን? እኔ አንቺን አልወድሽም አልልም፣ ግን እኔ የመረጥኩት መንገድ አንቺን መተው ነው። አንዳንድ ጊዜ ፍቅር መያዝ ብቻ አይደለም፣ መተው ነው። የተፈጠረ ችግር አለ? ምን ሆናችሁ ነው አጣድፋችሁ ጠራችሁ? ተረጋጋ። ምንም አልተፈጠረም። ታዲያ ለምን አጣድፋችሁ ጠራችሁ? እህቴ የምትነግርህ ነገር አለ። ምን? ታገባኛለህ? ምን? ታገባኛለህ ወይ? በጣም ደስ ይለኛል እንጂ ይሄ እኮ በጉጉት ውስጥ ጠብቆ የነበረ ቀን። ግን በዚህ ፍጥነት ለምን ወሰንሽ? ዋናው መወሰን አይደል? እሱማ በቃ የአንድ ሳምንት ጊዜ ስለሆነ ያላችሁ ለምን ነገ ቀለበት ታደርግላት? ደስ ይለኛል። እህቴ ምን ትያለሽ? ደስ ይለኛል። በቃ ለአባዬ ልደውልና ልንገረው። አረ ደስ ይለኛል። እኔ የማወራው ነገር አለ። መጣሁ። ታቦት የጀመረበት መስከረም ጀምሮ መጋቢት 10 ይወጣል እና ይሄ ታቦት መስቀል ባለበት መስቀሉ ዛሬ ክብረ በዓል ይከበራል እና የመስቀሉ በረከት እግዚአብሔር በእኛ ላይ ያሳድርብን። በመስቀሉ ኃይል ጠላት ዲያብሎስን ከእግራችን በታች ያስጥልን። የመስቀሉ ጸጋ የመስቀሉ በረከት ሁላችን ዛሬ ነው። ስለዚህ መስቀል ክርስቶስ ብላ መጋቢት 10 ቀን ቤተክርስቲያን የምታከብረው በዚህ ቀን ምን ይሰበካል? የክርስቶስ የማዳን ስራ በመስቀሉ ላይ ለእናንተ የከፈለው መስዋዕትነትና ዋጋ እንዴት አድርጎ እንደወደደን መስቀል ላይ እንዴት አድርጎ እንደዋለ ቀራንዮ ተሸክሞ እንዴት አድርጎ እንደወጣ ይሰበካል። ያ የሰማው ከሆነ ነገ ሰርግ አለ አይደል? እዚህ የማን? የአንዲት ሴት ስሟ ኑሐሚን አንዱዓለም የሚባል ያቺ ሴት ናት አይደል? አዎ። ትክክለኛ ውሳኔ ነው ወንድሜ። ጨለማ አይኖርም። ስለዚህ እንደዛ የጨለማ አለመውጣት ፈስና በዛ የማዳን ስራ ተገለጠ። ነገ ላገባ ነው። ይሄ የመጨረሻ ነው ስንገናኝ። ደስተኛ ነሽ? እየተማርኩ ነው ደስታ ምን እንደሆነ። እኔን አታስቢ። ረሳ አልቻልኩም። ልቤን አንተን ከማፍቀር ማስቆም አልቻልኩም። አንድ ጥያቄ አለኝ። በዚህ ሰዓት እኔን ብትመርጥ ኖሮ ህይወት ይቀየር ነበር? አዎ፣ ግን እምነት ይጠፋ ነበር። እንግዲህ ሁለታችንም ትክክለኛውን መንገድ መርጠናል። ሳቢነታችሁ ስልክ ሲመጣ